ሕዝቡ ሁሉ ልብሱንና የዘንባባ ዝንጣፊውን እያነጠፈ ሆሳዕና እያለ የጮኸው ለምን ነበር? የዚህ ቃል እውነተኛ ምስጢርስ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድን ማለት ነው። ይህ ዕለት በቤተ ክርስቲያናችን ካሉት 9 አበይት በዓላት አንዱ ሲሆን በአብይ ጾም 8ኛው ሳምንት ላይ በድምቀት ይከበራል። ከ8ቱ የአብይ ጾም እሁዶች መካከል የመጨረሻው የሆነው ሆሳዕና ከትንሣኤ በዓል በፊት የምናገኘውና ወደ ሕማማት ሳምንት የምንገባበት ልዩ ዋዜማ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በትሕትና በአህያ ውርንጫ ላይ ተቀምጦ ወደ ቅድስት ከተማ ኢየሩሳሌም የገባበትንና ሕፃናት፣ አረጋውያንና መላው ሕዝብ በዝንጣፊና በምስጋና የተቀበሉበትን ታላቅ ታሪክ ዛሬ በጥልቀት እንመለከታለን። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጫይቱ ተቀምጦ ወደ አንቺ ይመጣል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 በማለት በነቢያት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተፋጌ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተ ክርስቲያን በዓሉን በድምቀት ታከብረዋለች። በወንጌሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ወይም ቤተፋጌ በደረሰ ጊዜ ትንቢቱ ይፈጸም ዘንድ 2ቱን ደቀ መዛሙርት ጠርቶ በፊታችሁ ወዳለችው መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም የሰውን ንብረት ዘርፈን እንዴት እናመጣለን ብለው መፍራታቸውን የተረዳው ጌታችንም ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻችኋል በሉ፣ ያን ጊዜ ይሰዷችኋል አላቸው። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። ልብሳቸውንም በአህያውና በውርንጫይቱ ላይ አድርገው ጌታችንም በእነርሱ ላይ ተቀመጠ። ሕዝቡም ልብሳቸውን በመንገድ ላይ አነጠፉለት። ዘንባባና የዛፎችንም ጫፍ ጫፍ እየቆረጡ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14። ልብሳቸውን ማንጠፋቸውም ለክብሩ መግለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዘማሪና በአመስጋኞች ጩኸት ተናወጠች። የሕዝቡ ጩኸትና ደስታ ያበሳጫቸው ፈሪሳውያንና አይሁድ የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁትም እነዚህም ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢዩ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋናን አዘጋጀ፣ መዝሙር 8 ቁጥር 2 ተብሎ የተነገረው ትንቢት እንዲፈጸም የ40 የ80 ቀን የዓመት የ2 ዓመት ሕፃናትም አመስግነውታል። አዋቂዎችም ሕፃናትም ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ላንተ ይገባሃል ማለታቸው ነው። በበዓለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከውርንጫዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያመለክተናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን እንዲል በአህያ ላይ ልብሳቸውን ማንጠፋቸው
የምትመች የማትቆረቁር የወንጌልን ሕግ ሰጠህን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሄዶ 2ቱን በአህያዋ በውርንጫይቱ ደግሞ 3 ጊዜ ቤተ መቅደሱን ዞሯል። ይህም የሦስትነቱ ምሳሌ 14ቱን በእግሩ መሄዱ 10ቱ ትእዛዛትን፣ 4ቱ ደግሞ የ4ቱ ኪዳናት ማለትም ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃምና ጥምቀተ ዮሐንስን ያመለክተናል። ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል ከስራት እንድንፈታ ይፈልጋልና። ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። በዋዜማዎቹ ዕለታት ከቅዱስ ያሬድ ድርሰት ከሆነው ከጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት በማለት ይዘመራል። የዛሬው ዝግጅታችን ይህንን ይመስል ነበረ። በሆሳዕና ዕለት በቤተ ክርስቲያናችን የምናየው ዘንባባ ዝም ብሎ የአልባሳት ጌጥ ሳይሆን በዚያች ታሪካዊት ዕለት በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ጌታን የተቀበሉትን ሕዝቦች የምናስብበት መንፈሳዊ ትውፊት ነው። በአራቱም ማዕዘናት የሚነበቡት ወንጌላትም ጌታችን ለዓለም ያበሰረውን ሰላምና ድል ያስታውሱናል። የዛሬው ዕለት ሌላው ልዩነቱ በሰሙነ ሕማማት ለማይደረገው የፍትሐት ጸሎት አስቀድሞ ሥርዓት የሚፈጸምበት በመሆኑ ነው። ይህ ሳምንት የሕማማት መግቢያ እንደመሆኑ ሁላችንም በጾምና በጸሎት እንድንበረታ እያሳሰብን በሌላ ዝግጅት እስክንገናኝ ሰላም ቆዩን። ወስብሐት ለእግዚአብሔር።